ማለት እኮ ነው የምትይው። በቃ ምን ታደርጊያለሽ? በእንደዚህ ሁኔታ ነው እና ቻብረው የምትቀበለው? ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ የምስኪ ቤተሰቦች እንዲሁም የማዳም ቅመሞችዬ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? እንግዲህ ዛሬ ለአንዴና ለመጨረሻ ጊዜ ማለት በቃ ከዚህ በኋላ ለምትጠይቁኝ ጥያቄ መልስ ይሆናል ብዬ ስለማስብ ነው። ማለት ከዚህ በኋላ ማንም ሰው እኔ ጋር እየደወለ እንዲጠይቀኝ ቴክስትም እንዲያደርግልኝ አልፈልግም። ምክንያቱም እኔ በቃ እናንተ የምትሉኝና እኔ እያደረኩት ያለሁት ነገር ምንም አይገናኝም፣ ሰማይና ምድር ነው። ማለት እናንተ በእርግጥ እኔ እናንተን ሳልረዳ ቀርቼ አይደለም፣ ግን እኔንም ልትረዱኝ ይገባል ባይ ነኝ። እኔንም ልትረዱኝ ይገባል። እናንተ ብትሆኑ ምን ታደርጋላችሁ? ማለት ማድረግ ያለብኝ ነገር ኖሮ ሳላደርግ ቀርቼ አይደለም፣ እንድትረዱኝ የምፈልገው ነገር ማለት ነው። እኔ ማድረግ ያለብኝ ነገር ኖሮ ሳላደርግ ምንም ነገር አልቀረውም፣ ምንም ማለት ነው። ግን ደግሞ እናንተ ተረዱኝ በቃ። እኔ እንጃ እንዴት እንደምታስቡ አላውቅም። ማለት እኔ እኮ እኔ ነኝ ማለት እኔ ነኝ ስላችሁ እኔ አንድ ነኝ። ገብቷችኋል? ቢያንስ እንኳ እኔና እሷ አብረን ሆነን እሷ እያገዘችኝ እንዲናርግ ተባብለን የምናደርግ ነገር ቢሆን እሺ የሆነ አሪፍ ነገር እንትን ልንል እንችላለን። ገብቷችኋል? ግን እኔ ብቻዬ በሰው ነገር ላይ በሰው ህይወት ላይ እኔ ብቻዬ መወሰን አልችልም። ይህን ነገር በደንብ ልትረዱኝ ስለምፈልግ ነው። እኔ ለእህቴ መጥፎ ሆኜ ወይም ስለ እህቴ አያገባኝም ወይም ስለ እህቴ ጉዳይ ምንም ነገር አይመለከተኝም ምናምን ብዬ አይደለም። በደንብ አድርጎ ስለ እህቴ ነገር በደንብ አድርጎ ይመለከተኛል፣ በደንብ አድርጎ ያገባኛል። ማለት መጥፎ ነገሯን መቼም ቢሆን ስለማልፈልግ ማለት ነው። ግን ደግሞ በቃ ነገሮች ሙሉ ለሙሉ እየዘጋጋችብኝ ነው። እኔ እንዴት እንደሆነ አላውቅም። ይሄ እኔም ሊገባኝ አልቻለም፣ እንኳን እናንተ ማለት ነው። ህግ ትላላችሁ ከመጀመሪያ ጀምሮ እስካሁን ድረስ ማለት ነው። ፖሊስ የለም ወይ ህግ የለም ወይ ምናምን ትላላችሁ። በእርግጥ ማለት ነው በባለፈው ያው በሷ ስህተት ለፖሊስ እንትን ብለን እኔ አመልክቼ ነበር ታውቃላችሁ። እዛ ያለው ነገር ምናምን ፕሮሰሱ ሁሉ ነገር አልቆ መጥሪያ እስከ መስጠት ድረስ ደርሼ በመጥሪያ በተሰጣቸው በ10 ነበር አይደለ? በ10 ነው በ12 ነበር። በመጥሪያቸው ቀን በሚቀርቡበት ቀን ነው ይሄ ችግር የፈጠረችው እሷ ያሳገተቻቸው ማለት ነው። ማዲ ያሳገተቻቸው። ከዛስ ምን ሆነ? እነሱ መቅረብ አልቻሉም፣ በዛን ቀን አልቀረቡም ማለት ነው። ስለዚህ ከዛ በኋላ እሺ ከዛም በኋላ ህግ የለም ወይ ልትሉ ትችላላችሁ። የዛኔ ቀሩ። ከዛም በኋላ ምን ሆነ? ያ ነገር የኔ እንትን እንዳይስተካከል ያደረገው ማለት ነው። ምን ሆነ? እናንተ ወደ እናንተ እሷ ለእናንተም ለማሳየት ይሁን ብቻ አይዶን ነው ለምን ካሜራ ይዛ በካሜራ ፊት እንደዛ እንዳደረገች አላውቅም። አብዛኛዎቻችሁ ግን ለምን እንደዚህ ታደርጊያለሽ ብላችሁ ብዙ ኮሜንት ጽፋችሁላት ነበር። ማለት ለእሷ ከማሰብ አንጻርም እንደገና ደግሞ እነሱም ይሄ መረጃ አለን ብለው ሊከሱሽ ይችላሉ ብላችኋት ነበር። ኦፍኮርስ በትክክል የገመታችሁትን ያላችሁት ነገር ነው የሆነው። ምክንያቱም ፖሊስ ጣቢያ ከዛም በኋላ እንትን ብለን ነበረ። ግን ምንድን ነው ያሉት? እነሱም ያ መረጃ ይዘው ነው የሄዱት። ገብቷችኋል? ስለዚህ የእኛ እንትን ምን ሆነ? ውድቅ ሆነ ማለት ነው። ከዛም በኋላ ስለምን አትሄጂም ለምትሉኝ ነገር ደግሞ እኔ ከእኔ እገታ በኋላ እስካሁን ድረስ እስከ ዛሬ ድረስ ማለት ነው ምንም አይነት ነገር እኔ ጋር እንትን ያለ ነገር የለም። በስልክ ምናምን አልፎ አልፎ ደውሎ ሊንበጫበጭ ምናምን ይችላል። እሱ ተውት፣ ከምንም ስለማልቆጥረው እኔ ምንም አይመስለኝም፣ ምንም ቢያደርግ ማለት ነው። እሱም ቢሆን ያው በሱ እንትን ነው የመጣው እንጂ ማንም ከመሬት ተነስቶ እኔ ጋር ደውሎ እኔን ሌላ ነገር ሊናገረኝ አይችልም። የዚህ ሁላ ነገር እንትን አንቺ ነሽ ነው። ገብቷችኋል? አንቺ ነሽ ከኔ ጋር እንዳትታረቅ፣ አንቺ ነሽ እንዲህ እንዳትሆን ያረግሻት አንቺ ነሽ ነው እሱ የሚለው። እኔና ፈጣሪ እናውቃለን። እሱ ግን በሰራው ስራ አዎ በእርግጥ ተናድጃለሁ። ለምን እንዲህ ይሆናል ብያለሁ። አሁንም ቢሆን ማለት ነው አይደለም የዛኔ አሁን ራሱ ቢሆን እኔ አብሬው መሆን እፈልጋለሁ ካለች ምን አገባኝ? እኔ ምንድን ነኝ? እኔ እኮ እህቷ ነኝ እንጂ እኮ ቤቷ፣ ትዳሯ፣ ባሏ እኮ አልሆንም አይደል እንዴ? በእሷ ህይወት በእሷ ፍላጎት ደግሞ እኔ መወሰን አልችልም። መብቷ ነው ይሄ መብቷ ነው። ግን እሱ የሚያስበው እንዲህ ነው። ምንም አሰበ ምንም አይመለከተኝም። ግን እኔ ቤተሰቦቼ እናንተን ብቻ በደንብ ላስረዳችሁ ስለፈለኩ ነው እንጂ ለሱ ማብራሪያ ልሰጥ አይደለም። እሱ እኔ በመጥፎም አየኝ በጥሩም አየኝ ምንም ግድ አይሰጠኝም። ምክንያቱም እኔ
ያን ያህል እንትን አይደለሁም። የሚያኖረኝ ቤቴ ነው እንጂ እሱ አይደለም። የሚያኖረኝ ባሌ ነው፣ ከእግዚአብሔር ቀጥሎ የሚያስተዳድረኝ ባሌ ነው እንጂ እሱ አይደለም። ምን አገባኝ? የራሱ ጉዳይ ነው። ስለሱ እንትን ኖሮኝ አይደለም። ግን እኔ እናንተ ማርያምን በደንብ መረዳት በቃ ተረዱኝ። እስቲ እኔንም እግዚአብሔርን ተረዱኝ እንዴ! በስመ አብ። አብዛኛዎቻችሁ አንዷን ብሎክ አድርጌሻለሁ። እኔ ለአንቺ መጥፎ ነገር ምናምን ኖሮኝ አይደለም ብሎክ ያደረኩሽ። በተለያየ በቴሌግራምም በዋትሳፕም ምናምን ኢንቦክስም እንትን ትሪልኛለሽ። ግን እኔ ለአንቺ መጥፎ አመለካከት ምናምን ኖሮኝ አይደለም። ግን ምንም አንቺ እንደምታስቢው እኔ ምንም እያደረኩኝ አይደለም ብለሽ ነው የምታስቢው። አዎ ልክ ልትሆኚ ትችያለሽ። እኔ አላቅም፣ ላስረዳሽም አልፈልግም። ግን የቻልኩትን ነገር እያረኩኝ ነው። እኔ በአቅሜ የቻልኩትን ነገር እስካሁን እያረኩኝ ነው። ግን ግዴታ ደግሞ እኔ እያንዳንዱ ማድረገው ነገር ካሜራ ደቅኜ ካሜራ ፊት እኔ ልጆቼን ማሳደግ እፈልጋለሁ። የልጆች እናት ነኝ፣ ልጆች አሉኝ፣ ኃላፊነት ያለብኝ ሰው ነኝ። እያንዳንዱ ነገር ሳረግ እናንተ እንድታዩኝ ወይም እናንተ ደግሞ እንድታምኑኝ እናንተ አፕሪሼት እንድታረጉኝ እንደዚህ ካሜራ ደቅኜ ምንም ነገር ላረግ አልችልም። መቼም አላረግም፣ መቼም ማለት ነው። ከዚህ በኋላ እንኳ የሆነ እድሉ ተመቻችቶልኝ እንኳ የሆነ ቦታ እንኳ ባገኝ የሆነ ነገር እንኳ ኢቨን ቤዛ እንኳ ባገኛት እኔ እናንተ እንድታዩልኝ ካሜራ ምናምን እንትን ብዬ ለእናንተ ላስረዳችሁም አልፈልግም። ምክንያቱም እኔ ማድረግ ያለብኝን አደርጋለሁ እንጂ ራሴን ኃላፊነት ሌላ ነገር ውስጥ ጥዬ ልጆቼን ሌላ ነገር ውስጥ ከትቼ ምንም ነገር ማድረግ አልፈልግም። ጉብታችኋላ። ትልቁ ነገር ይሄ ነው መረዳት ያለባችሁ ማለት ነው። እኔ ልጄን ጥዬ አንድ ቀን እንትን ብል ምን እንደሚሆኑ እንዴት እንደሚሆኑ እኔና ፈጣሪ ነን የምናውቀው። ምክንያቱም አባታቸው አጠገባቸው የለም ወይ አክስታቸው ጋር ቢሄዱ ነው። እዛም ደግሞ ያለው ነገር ታውቃላችሁ። እንደዚህ አይነት ጭቅጭቅ ውስጥ እንደዚህ አይነት እንትን ውስጥም ልጆቼን ማስገባት አልፈልግም እኔ በጭራሽ ማለት ነው። የፈለገ ቢሆን ከራሴ በላይ ለእህቴ እንትን አልልም አይደል እንዴ? ልጆቼን እንትን ብዬ ለእህቴ እንትን አልልም። ይሄ እኮ ማንም ቢሆን የሚያደርገው ነው። ከዛ ውጪ ግን የቻልኩትን አደርጋለሁ። አሁንም እየሆነ ያለው ነገር እየተፈጠረ ያለው ነገር እያያችሁ ነው። እኔም እንደናንተ እንትን ላይ ነው ማየው። አሁን ማታ የተለቀቀው ቪዲዮ ይኸው ዩቲዩብ ላይ ነው ያየሁት እንጂ እንትን ያልኩት ነገር የለም። ግን ማለት ነው እናንተ መረዳት መቻል አለባችሁ። ማዲም ብትሆን የሆነ ነገር አግኝታ ማለት አሪፍ ነገር እንደ የተስተካከለ ነገር ብታደርግ እኮ ስላልተመቻት ነው እንጂ ቢመቻት እሷ እንትን ትላለች ማለት ጥፋተኛ ናት። አዎ በጣም ድብን አድርጎ ጥፋተኛ ናት። ቤቷን ለቃ ወጥታ ነው አሁን የማንም ቦዘኔ መፈንጫ የሆነው። ቤቷን ትታባት ሄዳ አርፋ ቤቴ ብላ እቺ ማናት ሀና ናት ምንድን ናት እሷ ናት እንግዲህ በአንድ እንትን እንደዛ አርጋ ከቤቷ አስወጥታ ሳይወሰደቻት እሷ ናት። እሷ እንደዚህ ባታደርግ እኮ ማዲም ቤቷ ናት። ቤቷ ማንም ቦዘኔ መጥቶ ቤት ውስጥ እንትን አይለም ነበረ። ይሄ ሁላ ነገር የማነው የማዲ ችግር ነው። ግን ማዲም ነገሮች ቢመቻችላት ወደ ህግ ማቅረቡ ወደ ህግ መውሰዱ እኮ እሷ ሳትፈልግ ቀርታ ነው አይደለም። ግን የሰራችው ስራ እዛ ድረስ የሚወስዳት አይደለም። እዛ ብትሄድ እነዚህ ሰዎች እቺ በዛ ላይ አስቧት፣ ቤዛን አስቧት። እሷ አሁን ፖሊስ ጣቢያ ድረስ ሄዳ ይሄ መረጃ ይኸው አለ እያንዳንዱ ነገር እርግጠኛ ሆኜ ነው የምነግራችሁ እንትን ብላ ታስቀምጣለች ልጅቷ ማለት ነው። ስለዚህ እነሱም መረጃ አላቸው። ምን ማድረግ ይቻላል? ምንም። አሁን እኩል ሆነዋል። እሷም እነሱን እንትን ማለት አችልም፣ በህግ መጠየቅ አችልም። እኛም እነሱን በህግ መጠየቅ አንችልም። ስለዚህ ህግ ለምትሉ በዚህ ምክንያት ነው። ከተረዳችሁ ተረዱን። በቃ እኛ ለኛ ጥሩ ነገር ለኛ የሚሆን ነገር እኮ አንፈልግም አንልም እኮ ሳናደርግ እንቀራለን ብላችሁ ነው የምታስቡት? እኛንም ለመረዳት ሞክሩ። የምር እኔ እንጃ ሰው እንዴት በዚህ ልክ እኔ እንጃ። በተለይ እኔ እንዴት አድርጋችሁ እንዴት ሰውን ጅጅ እንደሚያደርግ አላውቅም። እውነት በቃ ምንም ይሁን አለ አይደለ? እኔ ኬርልስ በቃ እኔ እንጃ ሆን ብዬ እያንዳንዱ ነገር ሆን ብዬ የማደርግ ነው እየመሰላችሁ ያለሁት። ግን እኔ ምንም እንትን ያልኩት ነው የምናገረው ነገር ነው ቁጭ የሚለው። አሁን ያቺ ልጅ ሐዋሳ ድረስ ስትወስዳት እቺ ልጅ እያመቻቸች ነው እያልኩ ነው። የትላንቱ ራሱ ድራማ ሆን ብላ አውቃ ነው እንጂ ደስ ብሏታል። እህትየው ራሱ ደስተኛ ናት። እነሱ እንዲህ መሆናቸው ቤዛና ማን ነው ስሙም ጠፋብኝ፣ ስሙ ቄስ ይጥራ እሱ አብረው እንዲሆኑ እንኳን ትፈልጋለች። እሷ አውቃ ነው እንደዚህ ድራማ የምፈጥረው። አሁን ትላንትና
ብላ አንድ የፈረደበት ጥፊ አቅምሳ ነው የወጣችው። እሺ እንደዛ ያን ሁላ ከታገለች ያን ሁላ ለምን ፖሊስ ይዛ መታሽ? በፖሊስ አላስወጣችም? እሺ እሷ ምን አለባት? ምን እንትን ያለችው ሌላ ከዚህ በፊት የሰራችው አላገተቻቸው ምን አላለቻቸው? ማድረግ አችልም ነበረ? እውነት ቢሆን የምሯ ቢሆን እንደዚህ የተቆረቆረችው እሺ ብቻዋ ለምን መጣች? ማዲን ይዛት መጣም ነበር? ማዲ አሁን ይሄ ነገር ሳታይ ጠፍታ ነው ቀርቶ ነው? ለምን ይዛት አልመጣችም? እሺ እሷን አውቀው እሷን እዛ እያጃጃሉ እሱ እዚህ ዓለሙን ይቀጫል በቤቷ በገዛ ቤቷ ማለት ነው። ስለዚህ እኔ ከዚህ በኋላ ምንም አይነት ጥያቄ አትጠይቁኝ እባካችሁ። ማለት ብዙዎቻችሁ ስድብ ምናምን ሁላ ጽፋችሁ ምትልኩልኝ ስላላችሁ ነው። እኔ ችግር የለውም ብሰድቡም ባሰድቡኝ ምን አገባኝ? ምንም እንትን የሚለኝ አይለጠፍብኝ ሰውነቴ ላይ ምንም ማለት አይደለም። ግን ቢያንስ ተረዱ። ሰው ለምንድን ነው በዚህ ልክ እንደዚህ የሆነው? ምን እንትን ብሏቸው ነው ምናምን ብላችሁ ለማሰብ ሞክሩ ነው። ሌላ ምንም አልለም። በተረፈ ውዶችዬ እኔ ሁልጊዜም ቢሆን ማለት ነው በዚህም ብቻ ሳይሆን ሌላ እስከ መጨረሻውም እኔ ሁልጊዜ ከእህቴ ጎን እንደሆንኩኝ ነው ምነግራችሁ። የቻልኩትን ሁሉ አደርጋለሁ፣ ያልቻልኩትን ደግሞ አላደርግም። በሀሳብም ይሁን አይዞሽን በማለት ይሁን ደውሎም የሆነ ነገር በማድረግ ይሁን በምንም ይሁን አብሬያት ነው ሁሌ እስካሁንም ማለት ነው። የምችለው እሱ ስለሆነ ነው። የማልችለውን ደግሞ የማልችለው ነገር ለማድረግ አልንጠራራም፣ ምክንያቱም ስለማልችለው ማለት ነው። እና በዚህ ምክንያት ነው። መረዳት ከቻላችሁ ግን ፕሊስ እባካችሁ ተረዱን ነው። ሌላ ምንም አይደላችሁ። በተረፈ ሰላማችሁ ብዝት ይበልልኝ። በጣም ወዳችኋለሁ፣ አከብራችኋለሁ። ሀገራችንን ፈጣሪ ሰላም ያርግልን። ቡታጀራ እንደዚህ አይነት ሰይጣን ተስፋፍቷል። ይህ ነገር እግዚአብሔር አምላክ እሱ እውነት በሚችለው እሱ ይችላል፣ በሚችለው በኃይሉ በጥበቡ እሱ እግዚአብሔር አምላክ ይህ ነገር ያጥፋልን ነው የምለው። ሌላ ምንም አልልም። በጣም ወዳችኋለሁ። ባይ ባይ።